ብራችንን አልነው እንወጣለን ከሼሩን ብራችንን ስንል እንግዲያውስ ብራችሁን የምትፈልጉ ከሆነ ብለው ከአንዳንድ ግሩፕ ውስጥ ነጥለው አወጣል። ስለዚህ ምንም ውስጥ መሳተፋችን ሲጠይቁ ከግሩፕ ውስጥ አዎ ከግሩፕ ውስጥ እንደዚህ ሰው ግን አይመስልም እኮ የመኒታ ከዛ ሳይጠሩ በጣም በቃ ምላሱ ቢስሚላህ እኔ ሰዓዳ ነኝ ሳዱዬ እንኳን መጣሽ። ያው ታግዘኝ ሳዱዬ። እሷም ታውራ እንዳለ ኡምረያንን አስገበት እያሉ ነበር። ሰዓዳ ነሽ? አውዬ እንዴት ነሽ? ሰላም ነው? አልሐምዱሊላህ። ስላስገባሽ ደስ ብሎኛል። አመሰግናለሁ። እሺ ውዴ። በመኒታ ጉዳይ እኔም አለሁበት ከመጀመሪያው ጀምሮ። እሱ መጀመሪያ ይሄን ሀሳብ ይዞ ሲመጣ በፋብሪካ ዙሪያ ሳይሆን ኢምፖርት ኤክስፖርት ቻይና ሀገር ሄዶ እቃዎችን ወደ ሀገር እናስገባለን እንደዚሁም ደግሞ ወደ ውጪ ኤክስፖርት እናደርጋለን በሚል ሁላችንን ቪዲዮ ሰርቶ በቲክቶክም በፌስቡክም ቪዲዮ ሰርቶ ለቀቀ። እኔ ደግሞ አንደኛዋ የተታለልኩ ሴት ነኝ ማለት ነው። ምክንያቱም አራስ ልጆችን ጥዬ ያልፍልኛል ብዬ ኦፕሬሽን ሁኜ የኔን ታሪክ ስነግርሽ ማለት ነው ወልጄ ኦፕሬሽን ሁኜ በ3 ወሬ ነው ስደት ተመልሼ የመጣሁት። 5-10 ብዬ በጥርሴ ነክሼ አጠራቅሜ አገሬ ቶሎ ልጆች ጋገባለሁኝ ብዬ ማለት ነው። ይሄን ሐሳብ ይዞ ሲመጣ ለውጣችኋለሁ ብሎ በቃ አለ አይደለም በራሱ በቃ ኮንፊደንስ የተማመነ መሰለኝና እኔ የማውቀው እሱን 10 ዓመት አካባቢ ሆነኛል በሶሻል ሚዲያ ያሳቀው ማለት ነው። እና ይሄማ በቃ ያን ማቀው ደግሞ የውስጡን አላህ ነው የሚያውቀው። በውጭ ማቀው ምንድነው የአረብ ሀገር ሴቶችን እያለ ቪዲዮ ሲሰራ ዩቲዩብ ላይ አንዳንድ ነገሮችን እንቅስቃሴ ሲያደርግ ነውና ለአረብ ሀገር ሴቶች ድምጽ ሲሆን ምናምን ስለምታዩ እሱ በፍጹም የአረብ ሀገር ሴትን ብር አይበላም ብለኝ የሚከዳን አልመሰለኝም። እና አሁንም ከርቶናል ማለት አይደለም፣ ግን እያጭበረበረን የራሱን ቢዝነስ እየሰራ ነው ያለው በአሁን ሰዓት። እና ከመጀመሪያው ስጀምርልሽ በፋብሪካ ዙሪያ አይደለም ስራውንም የሆነ ጭንቅላቱ ላይ ይመስለኛል ሐሳብ መጣለት። ሐሳብ ሲመጣለት ምንድነው ቀጥታ ወደ ሚዲያ ነው ጥናት ሳያደርግ ወደ ሚዲያ ይዞት መጣ። እኛ ጥናት የተደረገበት ነው እያለ ነው መጀመሪያ የጀነጀንን። መጀመሪያ ዋትስአፕ ላይ ግሩፕ ከፈተ፣ ከዋትስአፕ ደግሞ ወደ ቴሌግራም ወሰደን ማለት ነው። ከዛ ወሰደን በጣም ሞላን። በጣም ትርፋማ አደርጋችኋለሁ እለውጣችኋለሁ እያለ ኦኬ ብለን እኛም ብር ወደ ማሰባሰብ ደረጃ እንትና ላይ አካውንት አስከፈተ። እንደዚህ ያዛን መጣብኝ እስከ ይሰማል አይደል? ይቅርታ። አዎ ይሰማል ውዴ ይሰማል። አዎ። እና ይሄን ሐሳብ ይዞ መጣና ወደ ትግበራ ወደ ጥናት እኛን ከሰበሰበን በኋላ ወደ ጥናት ገባ። ሲገባ መንግስት አገር ውስጥ አልሙ ብሏልና ከውጭ እቃዎችን ለማስገባት ብዙም ፍቃድ ስለማይሰጥ የሚያበረታታው እዚህ ሀገር ውስጥ ለማምረት ነውና ፋብሪካ እዚሁ ሀገር ውስጥ ከፍተን ማምረት እንችላለን አይነት ነገር ደግሞ ሐሳቡን ቀየረ እኛ ከተሰበሰብን በኋላ ማለት ነው። ከዛ ደግሞ በቃ መንግስት ስለሌለክ ሙልጭ አልክ ድሃ ስለሆንክ ከሳውዲ ተጣርዛ ስትገባ ምንም ይዘህ ስላልገባክ ኦኬ እኔ ድሃ ላይ ብልጥ የሚጮት ሰው አይመቸኝም። ምንም ይዘህ ስላልገባክ የምታስይዘው ነገር ስለሌለክ ባንክ እንዳያበድርክ የመዳም ቅመሞች ላይ ሰራህላቸው። የመዳም ቅመም ጠበቃ ለስደተኛ ተቆርቋሪ ኢማነኛ ኡስታዝ ገለመሌ መስለህ ጀንጅነህ ቴሌግራም ላይ አሳምነህ በላሃቸው። አሁን አንተ ቻይና ለቻይና እየዞርክበት ቦርጭን ታሳድጋለህ። ስጣቸው ገንዘባቸውን አይፈልጉም። በቃ 3 ዓመት ይፈጃል። 3 ዓመት ቁጭ ብለው ይጠብቁ ካንተ ድርጅትክን እስክታቋቁም አንተ ሀብትክን እስክታቋቁም አንተ ሀብታም እስክትሆን ከዛ የዛሬ ስንት ዓመት ልክ እንደ በእርዳታ እንደበላሃት ልጅ የዛሬ 4 ዓመት የወሰድክባትን ብር ከ4 ዓመት በኋላ የዛሬ 4 ዓመት በነበረው ምንዛሬ እንደመለስክላት ልጅ እነሱንም የዛሬ ዓመት ነው የሰጡክ። ከ3 ዓመት በኋላ በ3 ዓመት ባለፈው ምንዛሬ በድሮ ምንዛሬ ልትሰጣቸው ነው እንዴ? እስከ
እስከመቼ ነው አንተ በሰው ላብና በደሃ ላብ የምትከብረው? አንተና መሰሎችክ እያንዳንዳችሁ ትጋለጣላችሁ። ጭራሽ ግሩፕ ላይ አስሯቸው ቴሌግራም ላይ እኔ ስናገር ዘሎ ሄዶ ቴሌግራም ላይ እንዳይሉ ምንም አይነት አስተያየት እንዳይሰጡ ቆለፋቸው አፍኖ ይዞ። እንዴ ግፍ ነው። እናንተ በቃ በሉ። እንደዚህ በሶሻል ሚዲያ ትንሽ ፌመስ እስኪሆኑ ይሰራሉ። ከዛ በኋላ የመዳም ቅመሞችን እያሳመኑ ብራቸውን እየበሉ ነው ያሉት። እያንዳንዱ ከአረብ ሀገር ገብቶ ድርጅት የከፈተ ሁላ በመዳም ቅመም ብር ነው። አሁን በቅርቡ ከአይመኒታ ቀጥሎ ሌላም የሚጋለጥ ሌባ አለ። አይመኒታ ሌባ አይደለሁም ካልክ ንጹህ ኮንክ ና እኔ ይቅርታ ልጠይቅህ በህዝብ ፊት ችግር የለብኝም። ናና ንጽህና አናሳየኝ። የታለ 10 ሚሊዮን ብሩ? የነዚህ የ21 እህቶች ደረሰኝ እጄ ላይ ያለ ደረሰኙ ኦሪጂናል መሆኑን አረጋግጬ ነው የምናገረው። 3 ቀን የፈጀብኝ ቪዲዮ ለመስራት ደረሰኙ ኢትዮጵያ ልኬ ኦሪጂናልነቱን እስካረጋግጥ ነበረ። ምንም ነገር ነው ሳላረጋግጥ አላወራም። እንዴ አያሳዝኑክም? ከነቁስላቸው በኦፕሬሽን ወልደው አራስ ልጅ ጥለው ሳውዲ በባህር ሄደው ከነቁስላቸው የሚሰሩ እናቶች አያሳዝኑክም? አንተ ሚስት አለክ፣ እናት አለክ፣ እህት አለክ አይደል እንዴ? ከሴት ነው የተፈጠርከው። የሙት ልጅ የቲም ልጅ ባሏ ሞቶባት የሙት ልጆች የምታሳድግ እናት አታሳዝንክም? በሷ አንተ ቻይና ስትመላለስ ሀብትህን ስታካብት አታሳዝንህም? በሷ አንተ ፏ ያለ ኑሮ ስትኖር እሷ እዛ ጋር ተረባ አታሳዝንህም? ህሊና የለህም? ድንቄም ሃይማኖት አጉል አልሐምዱሊላህ አስተክፍሩላህ ቢስሚላህ ማሻአላ ስላሉ ንጹህ ሰው ይመስላሉ። እንዴ እኔ በጣም ነው ያዘንኩት ታሪካቸውን ስሰማ። ሰው መሆኔን ያስጠላኝነት። አጉል ደግሞ ግብረ አበሮቹ እናንተ ሌቦች አስመሳዮች በራሳችሁ ይድረስ ኢንሻአላህ። በእነዚህ ምስኪኖች የደረሰው ነገር እናንተ ላይ ይድረስ። እናንተ ሀቃችሁ ተበልቶ ተቸገሩ፣ ተራቡ። እናንተ ሌቦች፣ የሱ አሽቃባጮች፣ 1-4 ፍሬ አሽቃባጮች አላችሁ። ምንም አያመጡም። ድሃ ናቸው። ጠበቃ የመቅጠር አቅም አይኖራቸውም። ከኔ ጋር ፍርድ ቤት የሚመላለሱበት አቅም አይኖራቸውም። እኔን መክሰስ ሲሰለቻቸው እኔ ጠበቃ አለኝ፣ እኔ ሀብታም ነኝ። እነሱ ሲሰለቻቸው ልጃቸውን ለሰው ጥለው አረብ ሀገር ይሄዳሉ። ምን ያመጣሉ? ድሃ ምን ያመጣል? ድሃ ምንም አያመጣም እኮ ነው። ሁሉም እኮ ድሃ ላይ አቅሙን የሚያሳየው ድሃ ጠበቃ የመቅጠር አቅም የለውም። ድሃ ፍርድ ቤት የመመላለስ አቅም የለውም። ድሃ የታክሲ ወጪው ፍርድ ቤት የሚመላለሰው ሲሰለቸው ስራውን ጥሎ ሲመላለስ የሚበላው ሲያጣ ባለመስራቱ የሚበላው ሲያጣ ባለመስራቱ የቤት ኪራይ የሚከፍለው ሲያጣ ፍርድ ቤት የሚመላለስበት የታክሲ የወረቀት ሲያጣ ተስፋ ይቆርጥና ለፈጣሪው ሰጥቶ ህይወቱን ይቀጥላል። ምን ያመጣል ድሃ? ለዛ ነው ሁሉም ከድሃ አቅም ከሌለው እየመረጠ እየሄደ የሚበላው። በቅርቡ ደግሞ በጣም የምታከብሩት የምታካብዱለት ንጹህ ነው ሀቀኛ ነው የምትሉት ደግሞ ሲወጣ ደግሞ መረጃው ታያላችሁ። አዳሜ የምትከብረው ከአረብ ሀገር እየገባች ድርጅት የምትከፍተው በመዳም ቅመሞች ብር ነው። እናደራ ታዋቸው የመዳም ቅመሞች። እስኪ ራሳችሁን ችላችሁ ክፈቱ ድርጅት። እስኪ ከማንም ሳትለቅሙ የሜምበር ሳትሉ የምን ሳትሉ ተደራጁ ሳትሉ እስኪ ራሳችሁን ችላችሁ በራሳችሁ ብር ድርጅት ክፈቱ። በራሳችሁ እናንተም ደግሞ የመዳም ቅመሞች የመደራጀት ገለመል የሚባል ነገር እስካልተዋችሁ ድረስ መበላታችሁን እድሜያችሁን አረብ ሀገር ላይ መጨረሳችሁን አታቆሙም መቼም። በቃ አትደራጁ። በግላችሁ እንደነገርኳችሁ ምግብ ቤት፣ ፀጉር ቤት፣ የምግብ ተማሩ፣ የሜካፕ ተማሩ፣ ጥፍር ተማሩ። የሚያበላው ቢዝነስ እሱ ነው በአሁኑ ሰዓት ኢትዮጵያ ውስጥ። ወይ ምግብ ቤት ወይ የውበት ስራ ነው የሚያበላው። እነዚህ ነገሮች ተማሩ፣ አጥኑና ያንን ከፍታችሁ ሰርታችሁ ብሉ። በቃ ሙያ ያለው ሰው ደግሞ ቢዝነስ እንኳን ቢከስር በተቀጥሮ በጉልበቱ ይሰራል። ሙያ ይኖራችሁ። ወይ የምግብ ባለሙያ ሁኑ፣ ሼፍ ሁኑ፣ ወይ ደግሞ የውበት ባለሙያ ሁኑ። ሁለቱ ነው በጣም የሚያበላው። ሰው ይበላል ይዋባል። ስለዚህ ከሁለቱ ነገሮች መርጣችሁ የምትወዱትን ተምራችሁ ስሩ።
ማንም ላይ አትጣበቁ፣ ከማንም ጋር አትደራጁ። ሁሉም ሌባ ነው። ሁሉም እኔ ነገ መጥቼ እንደራጅ ብላችሁ እንዳትሰሙኝ። የምን መደራጀት ነው? ራስሽን ቻይ በሉኝ። መደራጀት የሚባል ነገር የለም።